አቶ እስክንድር እንደተመለከታችሁት እንግዲህ እዝራን ባለፈው ፓርት ላይ አንገቱን አንቆት ነበረ። እሱ ምንድነው እንግዲህ እዝራ በነገራችን ላይ አባቱን የሚያከብረው ክብር እንግዲህ እንዲሁም ደግሞ ለአባቱ ያለው ክብር በጣም ነው ደስ የሚለኝ። እናም ሀብል እንግዲህ እንዳያችሁት ያው አባቱን ለመንከባከብ እንግዲህ ዛሬ ላይ ቃል ገብታለታለች። እናም ምንድነው እንግዲህ አስታውቶ እስክንድር እንግዲህ እዝራን ሊያንቀው የቻለው መነን ነች። መነን እንግዲህ ባለፈው እንደተመለከታችሁት ከሜርሲ ጋር ተጣልተው ነበረ። ሜርሲ የኔ ቅመም እንግዲህ ከዚህ ከቤት አንቺም ሆንሻችም ሙሽራ ተብዬዋ ትወጣላችሁ ብላ እንግዲህ እንዝታባት ነበረ። እሷ ደግሞ ማን እንደሚወጣ እናያለን፣ እኔ ከዚህ ከቤቴ ንቅንቅ አለለም ስትልም እንግዲህ እስክንድር ፊት ስታለቅስ ነበረ። እስክንድር ደግሞ እንዳያችሁት አሁኑኑ ይቅርታ ጠየቂያት ብሎ ሜርሲን ጠይቋን ነበረ። እሷ ደግሞ እዚችው አንገቴ ታረዳለች እንጂ እሷ መቼም ቢሆንም ይቅርታ አልጠይቅም ስትልም ትመልስላታለች። እናም ለአቶ እስክንድር እንግዲህን ምንድነው ያው ስለ እህትህ ማወቅ ያለብህ ነገር አለ። እህትህ ያችን ሙሽራዋን የቡና ቤት ሰራተኛ ነችና ለሀብትና ንብረትህን ለመውረስ በእዝራ በኩል ለዛ ነው ይዛት የመጣችው ስትልም ለእስክንድር ትነግረዋለች። እስክንድር እንግዲህ እንዳያችሁት ይሄንን ነገር ሲሰማ ማመን ነበር ያቃተውና እንግዲህ ራሱን እስከ መሳት ድረስ እንግዲህ ደርሶ እናም ሮጦ እንግዲህ ከን ወደ ሳሎን መጥቶ እዝራን ጠርቶት ነበር። እዝራን እንግዲህ ከን እዝራ ብሎ እንግዲህ ይጣራና እናም ይችል ከየት ነው ያመጣሃት? እንዴት እንደዚህ አይነት ሚስጥር ትደብቀኛለህ? በማለትም እንግዲህ አንገቱን ያንቀዋል። እዝራ በነገራችን ላይ አንገቱን የታነቀበት ምክንያትና እንዲሁም ደግሞ ምንድነው ማለት ምን አይነት ሚስጥር ነው የሚለው ነገር አለ አይደለ? ግራ ገብቶታል። እንግዲህ አባቱ ለምንድነው ያነቀኝ የሚባለው ነገር ግራ ገብቶታል። እንግዲህ መነን እንዳያችሁት እሳቱን ለኩሳ እናቴ ወደ ጎን ሆና እየሳቀች እየተሳለቀችባቸው ነበረ። እና ሌላው እንግዲህ እንደተመለከታችሁት ማለቴ አክስት ተብዬዋ እንግዲህ ከን ቆይ ምን እየሆንክ ነው ወንድሜ ተረጋጋ ምናምን ስትለው ቆይናና ከአንቺን ብሶ ደግሞ ተረጋጋ ትኛለሽ እንደ አንቺ እኮ ነሽ ዋነኛዋ ብሎም እንግዲህ ወደ እህቱ ጣቱን ይቀስራል ማለት ነው እስክንድር በዚህ ጊዜ እንግዲህ ከዛሬ ጀምረሽ እንደውም እዚህ ቤት እንዳላይሽ ይላታል። እሱ ምንድነው እንግዲህ ሚስቱን አንቃ ነበረ መነንን ማለት ነው። መነንን አንቺ ነሽ እዚህ ቤት ውስጥ መርዝሽን እየረጨሽ እንደዚህ ሰውን ሁሉ የምታባለው ስትልም እንግዲህ አንገቷን አንቃት እስክንድርም እንዳያችሁት በጥፊ ይመታታል። እና በጥፊ ሲመታት እንግዲህ ከን በዚህ ጊዜ ሜርሲ ቆይ ምን እየሆንክ ነው አባዬ ረባክ ተረጋጋ ስትለውም አይ ልጅ አንቺስ ቤት ምን እየተካሄደ እንደሆነ ስለማታቂ ነው ለዛ ነው። ስለዚህ ይኸውልሽ ስመለስ እዚህ ቤት እንዳላገኘሽ ሲልም እንግዲህ በእህቱ ላይ ይናገራታል ማለት ነው። እና እንደዛ እንግዲህ ይናገራትና ሌላው እስክንድርም እንግዲህ ከዛ ከቤት ይወጣል። እና ሜርሲ እንግዲህ አክስቷን እየጠየቀች ነበረ። ቆይ እና እኔ እኮ የምሰማውን ነገር ማመን ያቃተኝ እውነት ያቺ ማህደር የምትባለው የቡና ቤት ሰራተኛ ነች ማለት ወይስ ደግሞ ሳንቺ ነሽ ያመጣሻት ስትልም እንግዲህ ትነግራታለች። አይ እኔ የማውቀው ነገር የለም የቡና ቤት ሰራተኛም ሆኗ ምናምን የማውቀው ነገር የለም፣ ግን ደግሞ ወንድምሽ ነው እንዳትናገር ያለኝ ማለት የቡና ቤት ሰራተኛ አገባ አባላለሁኝ ብሎ እነህን ሚስጥር እንግዲህ ክንደብቅ ያለኝ ወንድምሽ ነው። ስለዚህ ይሄንን ነገር ደግሞ የነገርኩሽን ነገር ለማንም እንዳትናገር ትላታለች። ከዛ እሺ ግን ይሄ ነገርሽ ነገር እውነት መሆኑን እንዴት ማረጋገጥ እችላለሁ ትላለች ሜርሲ ማለት ነው። ከዛ ይሄንን ስትላት እንግዲህ እውነታው ይሄ ነው ማመን አለብሽ። ሲጀመር የማትታወቀው ያቺ አሁን ሙሽራ ተብዬዋ ያቺ ሀበል ነች እንጂ የማትታወቀው ከየት እንደመጣች እንግዲህ ማህደር ግን የቡና ቤት ሰራተኛ እንዳልሆነች እንግዲህ ትናገራለች። እዝራ እንዳያችሁት እንግዲህ ወደ ሀበል ጋር ወደ ኪችን ሄዶ ነበር። ወደ ሀበል ጋር ሄዶ እንግዲህ ሀበል ይላታል ይህንን ነገር ለማለት ለእንጀራ እናት የነገርሻት ለመነን አንቺ ነሽ ማለት ይህንን ነገር ምክንያቱም ላንቺ ብቻ ነው የተናገርኩት ሲልም እንግዲህ ይነግራታል። ሀብልም ይህንን ነገር እኔ አልተናገርኩም እዝራ ስትለውም እንግዲህ ትነግረዋለች። እና ታዲያ እንዴት አወቀች ስትል እኔ እንጃ እንዴት እንዳወቀች እንዳታምነኝም እንደምናምን ስትለው አይ እሱም አምንሻለሁ ለአባቴ የምታደርጊው ነገር ይሄ ቤተሰብ እንዳይበጠበጥ የምታደርጊው ነገር ይሄን ሁሉ ስመለከትብሽ ይሄንን ነገር እንደማታደርጊ አምንሻለሁ፣ ግን እንዴት አወቀች የሚለው ነገር በጣም ግራ ስለገባኝ ነው ይላል። እንግዲህ ወይ በር ስር ተለጥፋ ሰምታ ሊሆን ይችላል ስትልም እንግዲህ ግን ሀበልም ለእዝራ ትነግረዋለች። እኔ እንጃ ብቻ ሊሆን ይችላል ምናምን ይላታል ማለት ነውና
እንግዲህ እዝራ ምን ይላል? ይሄ ሁሉ ቤተሰቡ ላይ ይሄ ሁሉ ነገር የሚፈጸመው ወይም አንቺን ማለት አንቺን ስለበደልኩሽ ይሆናል ያንቺ ግፍ ይሆናል ስልም እንዴ እኔን ደግሞ ምን አደረግከኝ ትለዋለች። እንዴ ምንም አላደረኩሽም እንዴ በሰርግሽ ቀን እኮ ስለ ማለት የባልነት ግዴታዬን እኮ አልተወጣሁም ሲልም እንግዲህ ይነግራታል። እሱም ለማንኛውም ወደኋላ መለስ ብለን ማሰቡ አላ አይደለም ምንም ማግባብ አይደለም ትለዋለች። ከዛ እንደዛ ምናምን ስትለው እንግዲህ እንደ ደግሞ ሰሞኑን እያየሁሽ ነበር አንቺ ነሽ እንደ ምግብ መሰሪው ለዚህ ሁሉ ቤተሰብ ሲልም እንግዲህ አይ ችግር የለውም ወድጄና ፈቅጄ የማደርገው ነገር ነው እና ደግሞ ከእንግዲህም በኋላ ስለ አባት ከሆነ እንዳታስብ እኔ እንከባከባቸዋለሁ በህይወት እስካሉ ድረስ ስትልም ሀብልም እንግዲህ ለእዝራ ትነግረዋል። እዝራ እንዳያችሁት አሁን ላይ ፎንቃ እየገባልን ነው ማለት ነው የሀብል። እኛ እኮ ብለናል ከመጀመሪያው ማለት ከማህደር ይልቅ አሁን ላይ ከሚገባው በላይ ፍቅር የሚይዘው ሀብል ነው ብለን ነበረ። እንግዲህ እንዳያችሁትም ፍዝዝም ድንግዝም እያደረገችው ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። እና ሌላው እንግዲህ ሜርሲ ወደ ሳሎን ስትሄድ እንግዲህ መነን ተቀምጣለች። አጅሬት ቤተሰቡን በዚህ በመርዝሽ ረጣራ የተሻባልተሽ ካበቃሽ በኋላ አንቺ እዚህ ተቀምጠሻል እንዴ ትላታለች። ቆይናና ምንድን አድርጊ ነው የምትይ? ማለት ያክስትሽን ክፋትነት ስላጋለጥኩኝ ነው ትላታለች። ሰሚኛለች ሲጀመር አክስቴ ሳትሆን ከዚህ ከቤት የምትወጣው አንቺና ያቺ ሙሽራ ተብዬዋ ነው ከተያይዛችሁ ከዚህ የምትወጡት ማለት ከየት እንዳመጣሻት የማትታወቅ ሙሽራ እኮ ነው ያመጣሽልን ስትልም እንግዲህ ትነግራታለች። እና እንግዲህ ስለ አክስትሽ መውጣትና ለመውጣት ይኸውልሽ እኔ ሳልሆን አባትሽ ነው የሚወስነው ትላታለች። አወደ አባቴ ነው የሚወስነው እዚህ ቤት መወሰን ራሱ እንደማትችይ ማወቅሽ ጥሩ ነገር ነው እያለችም ስትነግራት እንግዲህ በዚህ ጊዜ ግብ ሲያያዙ ሜርሲ ጠጋ ብላ ነበረ ወደ መነን ጋ ማለት ነው እንግዲህ ለማማታት። በዚህ ጊዜ እዝራ ይመጣል። እዝራ ማለት አንቺ ሜርሲ ምን እየሆንሽ ነው ምናምን ስላትም አታየትም እንዴ ጭራሽ አክስቴ ሳያንሳት እኮ እኔን ልትደበድበኝ ነው ስትልም እንግዲህ ትናገራለች። በዚህ ጊዜ እንግዲህ የማይሆን ነገር እንግዲህ ስለ ሀብል እየተናገረች ነበረ። በዚህ እዝራ ምን አለ እንግዲህ ከእንግዲህም በኋላ ከዛሬ ቀን ጀምረሽ ስለ ሚስቴ አንድ ነገር እንድትናገሪ አልፈልግም ሲልም እንግዲህ ሜርሲን ይቆጣታል። ሜርሲ ደግሞ ጉድ እኮ ነው አሁን የእሷ ሚስትነት ትዝ የሚልክ ሰራተኛዋ ስትሄድ ነው እንዴ ስትልም እንግዲህ ሜርሲም ለዝክ ቤት ለስሙ ታላቅ ነ ቆይ ለምንድን ነው ከዚህ ከቤት ያሉትን ሁሉንም ነገር ጠራርገህ የማታስወጣቸው ስትልም እንግዲህ ትናገርና ለማንኛውም አንቺ ግቢ ወደ ውስጥ መነን ግን ላናገርሽ እፈልጋለሁ ልና እንግዲህ መነንን ይዟት ሄዳል ማለት ነው። መነን በዚህ ጊዜ ይዟት ሲሄድ ማለት ከዚህ ከቤት የመውጫ ካርድሽን ሊቆርጥልሽ እንደሚሆን ተስፋ አደርጋለሁ ትላታለች። ተሰሚኛለሽ ከዚህ ከቤትን የመቼም ቢሆን ንቅንቅ አልልም ሬሳዬ ነው የሚወጣው ትላታለች። እንዳንቺ ነገሩ መይትሞች ያለሽ እናቴ ሰውን ትገል ያለሽ እንጂ ስትለ ሜርሲም ትመልስላታለች ማለት ነው። እና እዝራ እንግዲህ እንዳያችሁት መነንን አናግሯታል። እንግዲህ ቆይህንን ነገር ከኔ ሰማሽው ምናምን ይላታል። ሀብል ነች ነገረች ለማንም እንዳትናገሪ ብላ አረፍ። ከዛ በፍጹም ይሄንን ነገር ሀብል አትነግርሽም ስለዚህ ቆይናና መኝታ የክፍል ስር ተለጥፈሽ እየሰማሽ ነበር እንዴ ሲላትም ለማንኛውም ያመጣህልህ ሙሽራ እንግዲህ ተቀብለክ ልክ እንደ ሚስትነት ስለተቀበልከኝ ከልብ አመሰግናለሁ ስትልም እንግዲህ ይነግራታል። ለማንኛውም ያም ሆነ ይሄ ዋናው ነገር መጋለጧ ነው ስትልም እንግዲህ ትናገራለች ማለት ነው። መነን እዝራ ግን እንዳያችሁት ለአባቴ ጤንነት ሲባል አንቺም ሆንሽ አክስቴ ከዚህ ከቤት ማለት ገለል ማለት እንዳለባቸው ይነግራታል። እሷ ግን በፍጹም ከዚህ ከቤት ወደ ትምንቅንቅ አለለም ትላለች ማለት ነው። እና ሌላው እንግዲህ ሀብል ነች። ሀብል እንግዲህ አቶ እስክንድርን እንግዲህ ለመንከባከብ ቆርጣ ተነስታለች። ምግብ ሰርታ እንግዲህ አጥሚት ማለት ነው ለእስክንድር ይዛለች ሄዳ። እስክንድርም እንደተመለከታችሁት ልጅ አመሰግናለሁኝ እያለም እንግዲህ ምስጋና ያቀርብላታል። እና ሌላው እንግዲህ እንዳያችሁት ማለት ያው ሀብል እንግዲህ መልካም ልጅ ስለሆነ ያው እርሶን እንግዲህ እንደምንከባከብ ለእዝራ ቃል ገብቼለታል
እሰራለሁ፣ የሚፈልጉትን ነገር ይዘዙኝ አለሁኝ ስትላቸውም እንግዲህ ተመልክተናል። እና ወዳጆቼ ሀብል ድራማ ይሄንን ይመስል ነበረ እና ከሀብል ድራማ ምን ተረዳችሁ? ደስ የሚልና አስተማሪ የሆነ ድራማ ነው። እንግዲህ አስተያየታችሁን በኮሜንት አስቀምጡልኝ። እስከዛው መልካም ቆይታ